እናስተለን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብተማ ስፋና ታምሩግረን ባለንበት ሰዓት አቆጣጠር የዛሬ መስከረም 6 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች ያስመዘገበው ወታደራዊ ድልና ያገዛዙ ስልጣን አስጠባቂ ጦርነቱና የገደሉት ትምህርት ሰራዊቱን ለማውጣት ማቀድ የነዋሪዎች ስጋት ግድቡና ባለሙያዎቹ ጌታቸው ረዳና መደመሩ አሳሳቢ የፖለቲካ እስረኞች ጉዳይ የአረቦቹ ቁጣ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የአማራ ፋኖ ብሔራዊ ኃይል በምስራቅ አማራ ቀጠና በተለያዩ ግንባሮች የወሰደውን ወታደራዊ እርምጃ ተከትሎ በጠላት ላይ ድል መቀዳጀቱን አስታውቋል። ሻለቃ መሪውን ጨምሮ አንድ ሙሉ ኦራል ተደመሰሰ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ተከዜ ክፍለ ጦር በዛሬው ዕለት ባደረገው የደፈጣ ጥቃት ሻለቃ መሪውን ጨምሮ አንድ ሙሉ ኦራል ወታደራዊ ተሽከርካሪ መደምሰሱን ዛሬ መስከረም 6 ቀን 2018 ይፋ ባደረገው መረጃ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ኃላፊ አርበኛ በበፈንታው በአራቱም ቀጠና ያሉ እንቅስቃሴዎችን አስታኮ ዛሬ መስከረም 6 ቀን 2018 ዓ.ም በሰጠው ማብራሪያ ላይ ገልጿል። በዛሬው ዕለት ደግሞ እንዲሁ ሸዋንግዛው ክፍለ ጦር ከላላ ወረዳ ሻፊ የተባለ ቦታ ላይ ሁለት ጓድ የከላላ ወረዳ ሚሊሻ ጭምር በመማረክ ታላቅ ድል ያስመዘገቡበት ሁኔታ አለ። እንግዲህ ተማም ሻለቃ ነው እነዚህን ጀብዶች እየሰራች ያለው። በዚህ ተጋድሎ በጣም በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ትልቅ ድል የተጎናጸፈበት ሁኔታ አለ። ከሙትና ቁስለኛው ባሻገር ደግሞ ከ15 እና ከዛ በላይ የከላላ ወረዳ ሚሊሻዎችን በመማረክ በእጁ አስገብቶ ተሐድሶ በመስጠት ምክር አገልግሎት በመስጠት ፋኖ ጋር ሆኖ የሚታገለውን ፋኖ ጋር እንዲያታገል ወደ ግብርናው ተመልሶ ከቤተሰቡ ጀምሮ ልጆቹን ቤተሰቡን የሚያስተዳድርበትን የሚመራበትን ከዛ ባሻገር ደግሞ የአማራን ህዝብ የኢትዮጵያን ህዝብ በግብርናው መስክ የሚመግብበትን ስራውን እንዲሰራ የማድረግ ስራ በዚሁ በተሐድሶ ስራ የመስራት ስራ ሊሰሩ ይችላሉ። ከዚህ ጋር ተያይዞ ወደ ሌላኛው መረጃ ስንመጣ በግዙፉ ላስታ አሳምነው ኮር ስር የሚገኘው በአርበኛ ኮማንዶ ዘናለም ሲሳይ የሚመራው ተከዜ ክፍለ ጦር ዛሬ ኩልመስክ አካባቢ የሻላይ የተባለ ቦታ ከወልዲያ በኩልመስክ አድርጎ ወደ ላሊባር ረሽን ጭኖ ሲሄድ የነበረን አንድ ኦራል የጠላት ሰራዊት ሙትና ቁስለኛ በማድረግ ሻለቃ አመራሩን ጭምር በመደምሰስ ታላቅ ድል ያስመዘገቡበት ሁኔታ አለ። እንግዲህ በቅርቡ እንደምታስታውሱት የግዙፉ ላስታ አሳምነው ኮር ስር የሚገኘው ተከዜ ክፍለ ጦር በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ብሬኖችን በርካታ ክላሾችና ተተኳሾችን በቅርብ ጊዜ የማረከበት ሁኔታ እንዳለ የሚታወቅ ነው። በዛው ተከዜ ክፍለ ጦር በሚንቀሳቀስበት ቀጠና በቅርብ ርቀት ጥራሪ ክፍለ ጦር በሚንቀሳቀስበት አካባቢ ጊዳን ወረዳ ወንዳች ከተማ አካባቢ ንጹሃኖችን በሞርተር የገደለበት ሁኔታ አለ። ንብረትም ያወደመበት ሁኔታ አለ። በዚሁ በግዙፉ ላስታ አሳምነው ኮር ስር የሚገኘው ሜጀር ጄኔራል ውባንታ አባተ ክፍለ ጦር ታላቅ የተሐድሶ ፕሮግራም አድርገው ጠንካራ ጎናቸውን በማጠናከር ለአዲስ ድልና ለአዲስ ተጋድሎ የተዘጋጁበት ሁኔታ እንዳለ በተሐድሶ ፕሮግራማቸው አሳውቀውናል። ሌላኛው በልጅ ኢያሱ ኮር በዚሁ በሚኒሊክ ዕዝ ማለት ነው የጎፍ ክፍለ ጦር ወረኢሉ ካቤ ከተማ ድረስ ሰርገው በመግባት በዛሬው ዕለት ሊካሄድ የነበረውን ድራማ የብልጽግና አገዛዝ ሰልፍ ጎፍ ክፍለ ጦር ስር የሚገኘው አንዱ አህድ መብረቅ ሻለቃ ከተማው ድረስ ዘርቆ በመግባት ሰልፉን እንዳይከናወን ያደረገበት በርካታ ያገዛዙ ጥምር ጦርንም ሙትና ቁስለኛ አድርጎ የተሳካ የሚባል የከተማ ኦፕሬሽን ካቤ ከተማ በመግባት ሰርቶ የወጣበት ሁኔታ ነው ያለው። ሌላኛው የሰሜን ወሎ ዞን መቀመጫ ላይ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር 5ኛ ሻለቃ ትላንትና ምሽት ለመስከረም 6 ሌሊት 5 ሰዓት ላይ ወደ ወልዲያ ከተማ ዘልቀው በመግባት በፓትሮል ይንቀሳቀሱ የነበሩ የአገዛዙ ጥምር ጦር ሰራዊት ላይ አደገኛ የሚባል የደፈጣ ጥቃት በመፈጸም በጨለማ ማለት ነው በርካታዎችን ሙትና ቁስለኛ በማድረግ የተሳካ የሚባል ኦፕሬሽን በመስራት ሰልፉንም ጭምር ያስቀሩበትና ድል ያስመዘገቡበት ሁኔታ ነው ያለው። እንግዲህ 5ኛ ሻለቃ አሳምነው ክፍለ ጦር ስር ቀጠናውንም ስለሚያውቁት በርካታ አስደናቂ ጀብዶችን እዛ አካባቢ በመስራት ትልቅ ልምድ ያላቸው ሻለቆች ናቸው። በዚህም አገዛዙ በምሽት ብሬን ጭምር በዘፈቀደ በመተኮስ የንጹሃን ቤት ያወደመበትና ንጹሃን
ንጹሃኖችን ያቆሰለበት ሁኔታ አለ። ሌላኛው የሚኒሊክ እዝ ልዩ ዘመቻ ማለት ነው ቆቦ ከተማ ድረስ እንደዚሁ በጨለማ ሰርገው በመግባት ትላንትና ሌሊት ማለት ነው ለመስከረም 6 ሌሊት ራያ ቆቦ መቀመጫው ቆቦ ከተማ እንደሆነ ይታወቃል። ፖሊስ ጣቢያው ላይ በመግባት ህንጻ አለ። እሱን ህንጻ በሁለት አርቢጂ ወይም ላውንቸር ማለት ነው በርካታ ያገዛዙ ወዳደር ካድሬዎች፣ አድማ ብተና፣ የደህንነት ሰዎች፣ የሚሊሻ አመራሮችና ሌሎች የጸጥታና የፖለቲካ አመራሮች በተኙበት የላውንቸር ወይም አርፒጂ ጥቃት በመፈጸም በቁጥር እስከ 10 የሚደርሱ ሙትና ቁስለኛ በማድረግ በቁጥር ያልታወቀ ቁስለኛ ደግሞ ወደ ሌላ አካባቢ እንዲሄድ ያደረጉበት ሁኔታ አለ። ይሄ እንዳይታይበት አገዛዙ አካባቢውን ለሲቪሊያን እንቅስቃሴ ዝግ በማድረግ ገመናውን ሸፍኖ የዋለበት ሁኔታ ነው ያለው። የሆነ ሆኖ መረጃው ከኛ ስለማይርቅ ወደ እጃችን ደርሷል። እስከ 10 የሚደርሱ የጠላት ኃይል ሙትና ቁስለኛ በተለይ አመራር ሰጭ ሆኑ የጠላት ኃይል ሙትና ቁስለኛ የሆኑበት ምስራቅ አማራ ቀጠና ሚኒሊክ እዝ ልዩ ዘመቻ ታላቅ ጀብድ የተፈጸመበት ሁኔታ አለ። የአማራ ክልል ትምህርት ቢሮ በዘንድሮ የትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን ለማስተማር ቢያቅድም እስከ አሁን ድረስም የተመዘገቡት ተማሪዎች ቁጥር ከ3 ሚሊዮን እንደማይበልጥም ተዘገበ። በክልሉ ባለው የጸጥታ ችግርና ጦርነት ምክንያት ባለፉት 2 ዓመታት ከ4 ሚሊዮን በላይ ተማሪዎች ትምህርት ያቋረጡ ሲሆን በክልሉ ያለው የሰላም መደፍረስም የክልሉን ኢኮኖሚያዊ፣ ማህበራዊ፣ ሰብአዊ ሁኔታዎችን በእጅጉም ማዛባቱም ተገልጿል። በተለይ በትምህርቱ ዘርፍም ያስከተለው ቀውስም ከፍ ያለ ሲሆን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽም ደሴም በቅርቡ በሰጡት ጋዜጣዊ መግለጫ ባለፉት 2 ዓመታት በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጪ ሆነዋል ብለዋል። እንደ ኃላፊዋም በ2016 ዓ.ም ከታቀደው 6.2 ሚሊዮን ተማሪዎች ለማስተማር እቅድ 2.5 ሚሊዮን የሚሆኑት ወደ ትምህርት ቤት አለመምጣታቸውና ባለፈው ዓመትም ከ7 ሚሊዮን በላይ ተማሪዎችን ለመመዝገብ ታቅዶ 4 ሚሊዮን የሚሆኑ ተማሪዎች ወደ ትምህርት ቤት መምጣትም አለመቻላቸውና ከተመዘገቡት መካከል ብዙዎቹ ያቋረጡ መሆኑም ተገልጿል። በዚህ የትምህርት ዘመን ባለፉት ዓመታት ከትምህርት ርቀው የነበሩ ተማሪዎችን በማካተት 7,455,545 ተማሪዎችን ለማስተማር መታቀዱን የቢሮ ኃላፊው የገለጹ ሲሆን ለመንግስት መገናኛ ብዙሃን ዶክተር ሙሉነሽ በሰጡት መግለጫ ከነሐሴ አጋማሽ ጀምሮ 3 ሚሊዮን ያክል ተማሪዎች መመዝገባቸውና ለመዝገባውም ዝቅተኛነት ምክንያት ነው ያሉትን ሲያስቀምጡ የሁለተኛ ደረጃ ትምህርት ቤት ተማሪዎችም ቀድሞ የመመዝገብ ልምድ የሌላቸው መሆኑና ሌላውም ደግሞ የጸጥታ ችግር ያለባቸው ትምህርት ቤቶችም ተማሪዎች መመዝገብ አለመቻላቸው መሆኑን ገልጸዋል። በቁመቱ ልክ ምሽግ ቆፍሮ አምሳልታ ተራራ ላይ መሽጎ የነበረው አብይ አገዛዝ ስልጣን አስጠባቂ ጦር በወንድማማቾቹ ብርጌድ በተወሰደበት እርምጃ ከፍተኛ ኪሳራ ማስተናገዱና ፋኖ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል አስታወቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ፣ ቢትወደድ መንገሻ፣ ቀኛዝማች ስሜነ ደስታ፣ ቲሊሊ ዘንገና ጊዮን ብርጌዶች በጥምረትና በተናበበ መንገድ አምሳልታ ተራራ ላይ ሰፍሮ በሚገኘው አብይ አገዛዝ ስልጣን አስጠባቂ ኃይል ላይ የተጠና ወታደራዊ እርምጃ በመውሰድ ድል መቀዳጀታቸው ተገልጿል። አምሳልታ ተራራ ላይ ሰፍሮ የነበረው የአርመኒያው አገዛዝ ሰራዊት ወንድማማቾቹ ብርጌዶች ከበባ ውስጥ በማስገባት ጠላት በቁመቱ ልክ የቆፈረውን 2 ምሽግ በመስበር ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ኃይል ዛሬ መስከረም 6 ቀን 2018 ዓ.ም በሰጠው መረጃ አስታውቋል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ ዕዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው በቀጠና የነበሩ ወታደራዊ እርምጃዎችን ማስታኮ በሰጠው ማብራሪያ ላይ ገልጿል። አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የተደረጉ ተጋድሎች አሉ። በጣም አስደናቂ ጀብዶች ተፈጽመው ትላልቅ ድሎች የተመዘገቡበት ነው። በዚሁ በምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር በወንድማማች ብርጌዶቹ ትልቅ ድል ያስመዘገቡበት ሁኔታ አለ። አባህ ምስራቅ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ፣ ቢትወደድ መንገሻ፣ ቀኛዝማች ስሜነ ደስታ፣ ቲሊሊ ዘንገና ጊዮን ብርጌዶች በጥምረት ጠላትን አምሳልታ ተራራ ላይ ድባቅ መጥተዋል። ከንጋቱ 3 ሰዓት አካባቢ እስከ ቀን 8 ሰዓት አካባቢ ድረስ ነው ውጊያው የተካሄደው። አገዛዙ ዙ 23 ሞርተር፣ ዲሽካ፣ በርካታ የቡድን መሳሪያዎችን ጭምር በታጠቀበትና ከፍተኛ የሚባል ትልቅ የሚባል የተኩስ አቅም ያለው ኃይል ጋር ነው በመፋለም ተራራ ላይ የቁም ምሽግ በሰራበት እነዛን 2 ምሽጎች በመስበር እነዚህ ድማማች ብርጌዶች ታላቅ ድል
አስመዝግበዋል። በዚህም መሰረት ብርጌዶቹ አጠቃላይ በጋራ 22 ክላሽ ማርከዋል። ወደ 2000 የሚጠጋ የክላሽ ተተኳሽ፣ ወደ 750 የሚጠጋ የብሬን ተተኳሽ ማርከዋል። ወደ 28 የሚጠጋ የጠላት ኃይል የተደመሰሰ ሲሆን ከ30 በላይ ደግሞ ቁስለኛ የሆነበት አጠቃላይ ወደ 2 የሚደርስ የጠላት ኃይል ሙትና ቁስለኛ ሆኖበታል። ይሄ ማለት ሻለቃው በአደረጃጀት ደረጃ ሲታይ የጠላት ሻለቃ ሙሉ ለሙሉ የፈረሰበት ሁኔታ ነው ማለት ነው። ይሄ ሻለቃ ካልተጠገነ በሰው ኃይልም በጦር መሳሪያም በተተኳሽም እንደ አዲስ ፈርሶ ሊሰራ ካልሆነ በስተቀር ሙሉ ሻለቃ የተደመሰሰበት ታላቅ ጀብድ ተሰርቶ ትልቅ ድል የተመዘገበበት ነው ማለት ይቻላል። ጀብደኛው ክፍለ ጦር አገው ምድር ክፍለ ጦር የሰራው ማለት ነው። ከዚህ ጋር ተያይዞ ሰሞኑን የብልጽግናው አገዛዝ አባይ ግድብን ራሱ የሰራው በማስመሰል የአብይ አህመድ ግድብን በማስመሰል ቶችን እያየን ነበር። ያዞምባ እንደሚባለው እያለቀሰ ድራማ እየሰራ የነበረበትን ሁኔታ የምናስታውሰው ነው። ከዛ ጋር ተያይዞ ፕሮፓጋንዳ ለመስራት በመላው አማራ ማለት ነው አስገድዶ ህዝቡን ሰልፍ እያስወጣ ያለበት ሁኔታ አለ። በዚህም በቴዎድሮስ እዝ አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ አረመኔው ስርዓት በቁጭ ከተማና በቡሬ ከተማ ህዝብን እያስገደደ የድጋፍ ሰልፉን ለማካሄድ እንቅስቃሴ እያደረገ ባለበት አይበገሮቹ የቡሬ ዳሞት ብርጌድ ሻለቆች ሰልፉን ውጊያ በማድረግ ከፍተኛ ጫና ውስጥ በማስገባት አገዛዙን እንዲበተን ያደረጉበት ሁኔታ አለ። ታሪክሶቹ የቡሬ ዳሞት ብርጌድ ያሳምነው ሻለቃን በአክን ዘመነ ሻለቃን በሻውቅ አቅጣጫ አባይ ሻለቃ ሰፊ ሻለቃና መርከብ ሻለቃ በቁጭ ግንባር በማሰለፍ ስርዓቱ ተልኮ ውድቅ አድርገውበታል። አጠቃላይ ዛሬ መስከረም 6 ባውደ ውጊያም የአገዛዙን የዓለም አቀፉን ማህበረሰብ የሚያጭበረብርበትና የሚዋሽበትን ያው በውሸት እንደሚኖር ይታወቃል አገዛዙ። ከዚህ ጋር ተያይዞ ሰልፉን ያከሸፈበት ሁኔታ አለ። ሌላው ደግሞ በዚሁ በተመሳሳይ አሁንም የቀኝ ጌታ ይፍታሄ ንጉሴ በሚያስተዳድራቸው ቀጠናዎች በደንበጫና በሮብ ገበያ የተደረጉ የማደናቆሪያ እንደዚሁ አገዛዙ ሰልፍ ለማድረግ የሞከረበትን የተጠና ኦፕሬሽን በማድረግ አሁንም ሰልፉን ያከሸፉበት ሁኔታ ነው ያለው። ቀኝ ጌታ ይፍታሄ 6ኛ ክፍለ ጦር ህዝብ ግንኙነት መረጃዎቹን ወደ ማዕከል አምጥቶ አድርሶናል ማለት ነው። አጠቃላይ ባውደ ውጊያም ይሁን ያገዛዙን ዓለም አቀፉ ማህበረሰብ የሚያጭበረብርበትን የውሸት ሰልፎች ጭምር በማክሸፍና ህዝባችንን ጠላቱ ዘር ማጥፋት እየፈጸመበት ያለው የብልጽግና አገዛዝ ከዘር ማጥፋቱ ጎን ለጎን በአንድ እጁ ሰላም ያለ ልማት ያለ ጠንካራ ሀገራዊ ስራዎችን የሰራ ለመምሰል በአንድ እጁ ደግሞ ድሮና ታንክና መድፍ ይዞ ህዝባችንን እየጨፈጨፈ የሚሄድበትን ሁኔታ ባውደ ውጊያም ሰልፎችን በማደናቀፍም በሁለት እጁ ይዞ እየተንቀሳቀሰ ያለውን አጀንዳ በማስጣል በአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ውስጥ በኩል በጣም ጠንካራ የሚባሉ አመርቂ ውጤታማ ስራዎች በመስራት ድል የተጎናጸፍንበትና ታላቅ ድል ያገኘንበት ዕለት ነው ማለት ነው። ይህ በእንዲህ እንዳለ በሌላ ግንባር በበላይ ዘለቀ ክፍለ ጦር ስር የሚገኘው አንሙት ያዛቸው ብርጌድን በከበባ ለማጥቃት የተንቀሳቀሰው የጠላት ኃይል ያሰበው ሳይሳካ በተቃራኒው በተወሰደበት የመልሶ ማጥቃት እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገለጸ። በሰባተኛው በላይ ዘለቀ ክፍለ ጦር ስር የሚገኘው አንሙት ያዛቸው ብርጌድ አንደኛ ሻለቃን አግታ ቀበሌ ላይ በሌሊት ለመክበብ በኮሎኔሎችና ከፍተኛ መኮንኖች ተመርቶ የተንቀሳቀሰ አብይ አገዛዝ ስልጣን አስጠባቂ ኃይል በጀግኖቹ ያልጠበቀውን ጥቃት ማስተናገዱ ተገልጿል። በወደ ውጊያው የጠላትን አዋጊ መኮንን ጨምሮ በርካታ ጠላት መደምሰስ የተቻለ ሲሆን ከሁለት ፓትሮል በላይ ጠላት በመደምሰስ እቅዱ ከሽፎበት የቀረ ኃይሉን ይዞ ለመፈርጠጥ መገደዱ ተገልጿል። የጀግናው አንሙት ያዛቸው ብርጌድ ከበባውን ሰብሮ በመውጣት ከ30 በላይ ሆነው የአረመኔው አገዛዝ ስልጣን አስጠባቂ ኃይልና ባንዶችን በመደምሰስ ወደ አግታ የገባበትን ቀን እየረገመ የቀረ ኃይሉን ይዞ ለመፈርጠጥ መገደዱን ዛሬ መስከረም 6 ቀን 2018 ዓ.ም ብርጌዱ ይፋ ባደረገው ተጨማሪ መረጃ ገልጿል። የ12ኛ ክፍል ብሔራዊ ፈተና መልቀቂያ ተፈታኞች ቁጥር በየዓመቱ እያሽቆለቆለ መምጣቱም ተመለከተ። ምንም እንኳን የብሔራዊ ፈተና ማለፊያ ውጤት የሚያመጡ ተማሪዎች ቁጥር መሻሻል ቢያሳይም ፈተናውን የሚወስዱ ተማሪዎች ግን በብዛትም ከፍተኛ ሁኔታ እያሽቆለቆለ መምጣቱም ተመልክቷል። ባለፈው ዓመትም የ12ኛ ክፍል ብሔራዊ ፈተና የወሰዱ ተማሪዎች ብዛት 581905 ሲሆን ከዚህ ውስጥ 48929 ወይም በመቶኛ ሲሰላ 8.4
በመቶ የሚሆኑት ብቻ የማለፊያ ውጤትም ማስመዝገባቸው ታውቋል። የማዝ ከቀደሙት ዓመታት ጋር ሲነጻጸር በእጅጉ ዝቅተኛም ሲሆን ለአብነት ያህል በ2014 ዓ.ም 896520 ተማሪዎች ፈተናውን የወሰዱ ሲሆን የተፈታኞቹ ቁጥር ማሽቆልቆል በ12ኛ ክፍል ተማሪዎች ብቻ የተገደበ አለመሆኑም ተመልክቷል። በተባበሩት መንግስታት የህፃናትም ተራድኦ ድርጅት በእንግሊዝኛው ምህጻረ ቃል ዩኒሴፍ ሪፖርት መሰረት በአገር አቀፍ ደረጃም ከ9 ሚሊዮን በላይ ህፃናት በግጭት በፈናቀልና በተፈጥሮ አደጋ ምክንያት ከትምህርት ገበታቸው ተደናቅፈው የቀሩም ሲሆን ሪፖርቱም ከ6000 በላይ ትምህርት ቤቶች የተዘጉ ሲሆን ከ10000 በላይ የትምህርት ቤቶችም ደግሞ ጉዳት እንደደረሰባቸው ወይም ሙሉ በሙሉ መውደማቸውን ገልጿል። ከዚህም በተጨማሪ በርካታ ህፃናት ከትምህርት ገበታ ውጪ የሆኑበት ክልል አማራ ክልል ሲሆን ብዛታቸውም 4.4 ሚሊዮን መሆኑም ተገልጿል። በኦሮሚያ ክልል 3.2 ሚሊዮን እና በትግራይ ክልል 1.2 ሚሊዮን ተማሪዎች ከትምህርት ገበታ ውጪ መሆናቸው በሪፖርቱ ላይ ተጠቅሷል። አብይ አህመድ በመፈንቅለ መንግስት ስልጣን ላይ ያወጣቸው የአማራ ክልል ፕሬዝዳንት ከመከላከያ ሰራዊቱ ክልሉን ለመረከብ እየሰራን ነው ማለታቸው ተዘግቧል። የአገዛዙ ስልጣን አስጠባቂ ጦር ኤታ ማጆር ሹም ለኤርትራ ወረራ ተዘጋጀ ማለቱ ተገልጿል። አብይ አህመድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ለይስሙላ የቀድሞ የክልሉ ፕሬዝዳንት ዶክተር ይልቃል ከፋለ ከወረራው በኋላ ደብዳቤ እንዲጽፉ ተደረገ ተብሎ የአገዛዙ ሰራዊት ወደ አማራ ክልል ገባ የተባለ ቢሆንም አስቀድሞ የገባው ሰራዊት ለ3 ወራት የአማራ ህዝብን ትጥቅ ፈታለው አንበረክካለሁ ብሎ ያቀደው እቅድ አለመሳካቱና ዛሬም ከ2 ዓመት በላይ ለዘለቀ ጊዜ በጦር ኃይል አማራን ህዝብ ማንበርከክ ባይችልም ከፍተኛ ጥፋት በህዝቡ ላይ ያደረሰ የሚገኘው አገዛዝ ስልጣን አስጠባቂ ሰራዊትን ከክልሉ ለማስወጣትና ለመረከብ አቅማችንን ማጠናከር አለብን በማለት አብይ አህመድ በፈንቅለ መንግስት ስልጣን ላይ ያወጣ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ መናገሩ ታውቋል። የአማራ ክልል ጸጥታ ምክር ቤት በተባለው ትላንትና ባህር ዳር ላይ በተካሄደው ስብሰባ ላይ አብይ አህመድ ለአማራ ክልል ፕሬዝዳንት አድርጎ የሾመው አረጋ ከበደ ክልሉን ከመከላከያ ሰራዊት ለመረከብ አቅማችንን ማጠናከር አለብን ማለቱን የሚጠቅስ ዘገባ ወጥቷል። አብይ አህመድ በአማራ ህዝብ ላይ ይፋ ጦርነት ካወጀ በኋላ ለይስሙላ ክልሉ ሳይጠይቅ ያገዛዙ ስልጣን አስጠባቂ ጦር ወረራ ማድረጉ አግባብ አይደለም የሚሉ ወቀሳዎች ከተነሱ በኋላ ለይስሙላ የቀድሞ የክልሉ ፕሬዝዳንት ዶክተር ይልቃል ከፋለ ሐምሌ 27 ቀን 2015 ዓ.ም ከወረራው በኋላ ደብዳቤ ጻፉ ተብሎ ወረራውን ህጋዊ ለማድረግ የሞከረው አገዛዝ ደብዳቤ መጻፍ ተልኳቸውን ካጠናቀቁ በኋላ በመትካቸው በመፈንቅለ መንግስት አብይ አህመድ የሾመው አረጋ ከበደ ከዚህ ቀደም ፋኖን እንቅስቃሴ ሙሉ ለሙሉ እየተቆጣጠረ ነው በማለት መከላከያ ሰራዊት ይወጣል የሚል አስተያየት ባለፈው ዓመት ሐምሌ ወር ላይ ጭምር ሰጥቶ የነበረ ቢሆንም እቅዳቸውን ማሳካት አለመቻላቸው ወደ ጎን በማድረግ ትላንትም ተመሳሳይ አስተያየት መስጠቱ ታውቋል። የክልሉን በጀት ሙሉ ለሚሊሻና አድማ ብተና ስልጠና በማዞር የክልሉ ህዝብ መሰረታዊ አገልግሎት እንዳያገኝ የጤና ተቋማት መድኃኒት አልባና አስፈላጊ የሆኑ መሰረተ ልማቶች እንዳይካሄዱ በማድረግ አማራን እርስ በርስ እያዋጋው ቀጥላለሁ ብሎ እቅድ አውጥቶ የተንቀሳቀሰ አብይ አህመድ ያሰበውን ዛሬም ድረስ ማሳካት አለመቻሉን የአቶ አረጋ ከበደ ንግግር ያሳያል ተብሏል። ከ2 ዓመት በላይ በዘለቀው ጦርነት በአማራ ህዝብ ላይ በግፍ ወረራ የፈጸመው የአብይ አገዛዝ ስልጣን አስጠባቂ ጦር በጭካኔ ሰላማዊ ሰዎችን በአደባባይ ጭምር በመረሸን ህጻናትና ሴቶችን በመድፈር ቤተ እምነቶችን የጥቃት ኢላማ በማድረግ ትምህርት ቤቶች፣ ጤና ጣቢያዎችና አስፈላጊ የሆኑ መሰረተ ልማቶችን ጭምር በድሮን በከባድ መሳሪያ በማውደም ዛሬም በርካታ ትምህርት ቤቶችን የጦር ካምፕ አድርጎ የዘለቀ ሲሆን የአገዛዙ ስልጣን አስጠባቂ ወታደሮች ለወራት ይቆያል የተባለው በአማራ ህዝብ ላይ የተፈጸመውን ወረራ ተከትሎ ከ100,000 በላይ አብይ አገዛዝ ስልጣን አስጠባቂ ጦር በጦርነቱ ሳቢያ መደምሰሱን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድና የምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ አርበኛ አስረስ ማረዳምጤ አዲሱን ዓመት አስታኮ በሰጠው አስተያየት መግለጹ አይዘነጋም። የቀድሞ የአማራ ክልል ፕሬዝዳንት በኋላም የአብይ አህመድ የደህንነት አማካሪና የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው አገዛዙ በግፍ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ አስቸኳይ ጊዜ አዋጅ ያለውን ለማራዘም በጠራው የፓርላማ ስብሰባ የሀገሪቱ መሰረታዊ ችግር ገዢው ብልጽግና ፓርቲ መሆኑን ችግሮችን በጦር ኃይል ለመፍታት እየሞከረ መሆኑና በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በወታደር ኃይል የሚፈታ ችግር የለም ሰራዊቱ ለቆ እንዲወጣ በሚል ጥያቄ ማቅረባቸውና በጊዜው በፓርላማ ንግግራቸውን ለማፈን የተለያዩ ጫናዎችና የንቀት ምላሽ የሰጠው አገዛዝ ጦርነቱን በአማራ ህዝብ ላይ ሲያስብ በ3 ወራት ውስጥ አማራን ትጥቅ ብቻ ሳይሆን ቀበቶና አስፈታለን፣ አማራን 5-6 ቦታ እንከፋፍላለን፣
እናስወጣለን የሚል እቅድ አውጥቶ የገባበት ጦርነት አለመሳካቱን ተከትሎ በርከት ያሉ ባንድ አድማ ብተናና ሚሊሻዎችን በማሰልጠን አማራን እርስ በርስ እያዋጋን ሰራዊቱን እናስወጣለን የሚለው እቅድ ባለፈው ዓመት አጋማሽ ጀምሮ የነበረ ቢሆንም ዛሬም ድረስ እቅዱ አለመሳካቱ ያረጋ ከበደ ንግግርና ስጋት ያሳያል ተብሏል። ይህ በእንዲህ እንዳለ የቀድሞ ምርኮኛና አብይ አገዛዝ ስልጣን አስጠባቂ ጦር ኤታማዦር ሹም ብርሃኑ ጁላ ባህሉን አስታኮ በአንድ መድረክ ላይ ወደ ቀጣዩ ግንባር ፊታችን እናዞራለን ማለቱ ከኤርትራ ጋር ያለው ጦርነት እንደማይቀር ተጨማሪ ማሳያ ተደርጓል። የአገዛዙ አድማ ብተናና ሚሊሻ ማሰልጠኛ በፋኖ ቁጥጥር ስር ዋለ። በርካታ ባንዳዎች ተደመሰሱ። የወለጋ ፋኖ ህዝቡ በተጠንቀቅ እንዲቆም ጥሪ ያቀረበ ዛሬም ወታደራዊ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ ባለሽርጡ ክፍለ ጦር ሰሜን ወሎ ዞን ጃራ ማሰልጠኛ ካምፕን ሙሉ በሙሉ በመቆጣጠር አሰልጣኞችን ጨምሮ በመቶ የሚቆጠሩ ሆዳደር ባንዳ ሚሊሻና አድማ ብተና ያገዛዙ ስልጣን አስጠባቂ ጦርን በመደምሰስ ድል መቀዳጀቱን ዛሬ መስከረም 6 ቀን 2018 ይፋ አድርጓል። አፋባ ምስራቅ አማራ ቀጠና ምኒልክ ህዝብ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ 024 ቀበሌ ልዩ ቦታው ጃራ ካምፕ እየተባለ የሚጠራውን አሁን ላይ በፋሺስቱ የብልጽግና አገዛዝ ወታደራዊ ማሰልጠኛ ካምፕ የሆነው ላይ የተጠናና የተቀናጀ እርምጃ በመውሰድ ከበባ ውስጥ በማስገባትና ሙሉ በሙሉ በመቆጣጠር በርካታ የብልጽግና ቡድን ምንጣፍ ጎታች ሚሊሻና አድማ ብተና እንዲሁም የስርዓቱ ዙፋን ጠባቂ ሰራዊትን በመደምሰስ በማቁሰልና በመማረክ ታላቅ ጀብዱ መጎናጸፋቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ የህዝብ ግንኙነት ኃላፊ አርበኛ በፈንታው አስታውቋል። የሰሜን ወሎ ዞን ስር ከሚገኘው በሀብሩ ወረዳ ማለት ነው 024 ቀበሌ ጃራ የሚባል ወታደራዊ ማሰልጠኛ አለ። ካሁን በፊት የተፈናቃይ ካምፕ ነው የነበረው። አሁን ተፈናቃይ የሚባል ነገር እዛ አካባቢ ስለሌለ ወታደራዊ ካምፕ አድርጎት ሚሊሻዎችን ለማሰልጠን ያስገባበት ሁኔታ አለ። በራሳቸው ሚዲያ ሚሊሻዎችን እያሰለጠኑ ከፍተኛ የሚሊሻ አድማ ብተና የመከላከያ ጄኔራሎችና ኮሎኔሎች እንዲሁም የሰሜን ወሎ ዞን ካድሬዎች ራሳቸው ባሳዩን መሰረት ሚሊሻ እያሰለጠኑ የከረሙበት ሁኔታ አለ። ሚሊሻዎቹ ከተለያዩ የሰሜን ወሎ አካባቢዎች ናቸው እንግዲህ ተመልምለው ወደ ቦታው የሄዱትኝ። አማራ ህዝብ ላይ ዘር ማጥፋት እየተፈጸመ ተጨምረው ዘር ማጥፋቱን ለማጠናከር በ5,000 ብር ደሞዝ እና በ7,000 ብር ደሞዝ ህዝባቸው ላይ ዘር ማጥፋት ለመፈጸም ወደ ጃራ አካባቢ የከተሙ ባለፉት 2 ዓመትና ከዛ በላይ በፍጹም ትግስት እየለመናቸው ወገናቸው ላይ ዘር ማጥፋት እየተፈጸመ ነው። ህዝባችን ሃይማኖት አልባ ሙስሊም ክርስቲያኑ አገር አልባ ሆኗል። ጤና የለም፣ ትምህርት የለም፣ ግብርና የለም፣ መሰረተ ልማቶች ወድመዋል። ስለዚህ ከህዝባችሁ ጎን መቆም አለባችሁ። ከፋኖ ጎን ሆናችሁ ይህንን ዘር ማጥፋት መቀልበስ አለባችሁ። ካልቻላችሁ ደግሞ አርፋችሁ ተቀመጡ፣ በግብርናው ዘርፍ ህዝባችሁን አገልግሉ፣ ቤተሰባችሁን ምሩ በሚል ለበርካታ ጊዜያት እንግዲህ ከ2 ዓመት በላይ የለመናቸው አካላቶች ያገዛዙ ሐሰት ስሁት ዓላማ በመቀበል ወደ ጃራ ማሰልጠኛ ካምፕ የገቡ በርካታ ቁጥር ያላቸው የሰሜን ወሎ ዞን አካባቢዎች የተሰባሰቡ ሚሊሻዎች ዛሬ 12 ሰዓት ተኩል በተጠናቀቀ ከባድ ኦፕሬሽን የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በፈጸመበት ከበባና በጣም አስደናቂ የሚባል ጥቃት ሙሉ ለሙሉ በሚባል ደረጃ ካምፑ የፈረሰበትና በርካታ አሰልጣኙ የተደመሰሰበት የተማረከበትና ቀሪው ደግሞ ፈርጦ የተሚሄደበት እጅግ አስደማሚ የሚባል ድል የተጎናጸፍንበት ሁኔታ አለ። ከዚህ ጋር ተያይዞ ዛሬውኑ በጣም አፋጣኝ በሆነ ጊዜ የአማራ ክልል ብልጽግናና የደህንነት መስሪያ ቤቱ ሰሜን ወሎ አካባቢ የተንቀሳቀሰ ያለው የሰሜን ምስራቅ እዝ ማለት ነው አጠቃላይ የደህንነት መስሪያ ቤቱና ክልሉ በአፋጣኝ ለግምገማ የተቀመጠበት ሁኔታ አለ። በዚህ ግምገማቸው በብስጭት የተናገሩትና የገመገሙት ምንድነው 2ኛ ዙርና 3ኛ ዙር ለማስገባት አቅደን ነበር። ዛሬ ላይ በተፈጸመብን ከባድ ጥቃት ግን 2ኛና 3ኛ ዙር ለማስገባት ያቀረው የሚሊሻ አሰልጣኝ አይገባልንም በሚል በዚህ ልክ ነው የገመገሙት። እንግዲህ ግምገማቸው የሚያሳየው ለሞቱት ሚሊሾች ምንም ደንታ እንደሌላቸውና የሚያሳስባቸው 2ኛና 3ኛ ዙር ሊያስገቡት የነበረው ሰልጣኝ ነው ማለት ነው። እንግዲህ እነዚህ ሚሊሾች እንደተናገርኩት 2 ዓመትና ከዛ በላይ ባገኘነው አጋጣሚ ሁሉ 2 ዓመትና ከዛ በላይ ወገናችንን በመሰብሰብ ያስተማርንበት ሁኔታ አለ። ቀና ዓላማ ይዘን ህዝባችንን ከዘር ማጥፋት ለመታደግ በርካታ ጊዜያቶችን እየለመን ኖረናል። ይህንን ወደ ጎን አድርገው ባገዛዙ ሴሰኛ የመከላከያና የፖለቲካ አመራሮች የተሳሳተ አጀንዳ ውስጥ
ውስጥ ተጠልፈው ገብተው ለዚህ ድርጊት ተዳርገዋል ማለት ነው። ጅብ ከሚበላ ጅብ በልተህ ተቀደስ ነውና የህዝባችንን ህልውና ለማረጋገጥ ምናልባትም ይሄ ብቻ ሳይሆን ከዚህም በላይ የሞተው ሙቶ የጠፋው ጠፍቶ የአማራ ህዝብ ህልውናው መረጋገጥ አለበት ብለን በጽኑ እናምናለን። አገዛዙ እያደረገ ያለው ምንድነው? ከብልጽግና ጋር ሆናችሁ ሚሊሻ ሰልጥናችሁ ወያኔን በጋራ እንዋጋለን በሚል የተሳሳተ አጀንዳ በመስጠት እነዚህን ወገኖቻችንን ለእንደነዚህ አይነት ጥቃት እያጋለጣቸው ነው ያለው አገዛዙ። የአማራ ህዝብ ማወቅ ያለበት በተለይ ከራያ አካባቢ በመምጣት ወደዛ ማሰልጠኛ ካምፕ የገቡ ወደፊትም ሊገቡ ያሰቡት መታሰብ ያለበት ሀቅና እውነታ ምንድነው? የመከላከያ የደህንነት መስሪያ ቤቱና የአማራ ክልል ብልጽግና ግምገማ እንደሚያሳየው ሁለተኛና ሶስተኛ ዙር ስለሚያስገቡት ሰልጣኝ እንጂ ስለሞቱት ምንም አይነት ደንታ እንደሌላቸው የገመገሙበት ሁኔታ አለ። ግምገማቸው ወዲያው እንዳለቀ ነው የደረሰን። ቀጣይም በተሳሳተ ዓላማ ወደዚህ ዓላማ የሚገቡ ሚሊሻ፣ አድማ ብተና፣ ፖሊስ፣ ሌሎች ካድሬዎችም ጭምር አሁንም በፍጹም ትዕግስትና ተስፋ ያለመቁረጥ ጥሪያችንንም ጭምር እናስተላልፋለን። ይህ በእንዲህ እንዳለ በምስራቅ ወለጋ ዞን ኪረም ወረዳ ሀሮ አዲስ ዓለም ከተማ ዛሬ መስከረም 6 ቀን 2017 ዓ.ም ከቀኑ 9 ሰዓት ጀምሮ ፋኖ ከባድ ተጋድሎ በማድረግ ወደ ከተማዋ መግባቱን ተከትሎ ከጊዳ አያና ወረዳ ወደ ኪረም ወረዳ ተጨማሪ የአብይ አገዛዝ ስልጣን አስጠባቂ ጦር እየተጓጓዘ መሆኑን መላው ህዝብ የታጠቀ ኃይል በሙሉ አስፈላጊውን ጥንቃቄ እንዲያደርጉ ፋኖ ጥሪ አቅርበዋል። ወለጋ ኪረም ወረዳ ላይ የተጀመረው ትግል የአማራን ህዝብ እናጠፋለን፣ ከአካባቢው ሙሉ ለሙሉ እናጸዳለን በሚል በኦሮሚያ ክልል ኦሮሞ ልዩ ኃይል ተወርዋሪ በተባሉ ታጣቂዎች የአካባቢ ሚሊሻና በአብይ አገዛዝ ስልጣን አስጠባቂ ጦር በቅንጅት የሚፈጸም ወረራ በመሆኑ ይህንን በመመከት ህዝቡን ከጥፋት መታደግ ይገባል በማለት የወለጋ ፋኖ እያደረገ ያለውን እንቅስቃሴ ተከትሎ ህዝቡ በትኩረት ጉዳዩን እንዲከታተል በተጠንቀቅ እንዲቆም ጥሪ አቅርበዋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳም ሂሩም በተባለችም አካባቢም ከጎረቤት ኬንያም ቱርካና የመጡ የተባሉም ታጣቂዎችም ፈጸሙት በተባለ ጥቃት የአንድ ሰው ህይወትም ሲጠፋም ከ2000 በላይ የቀንድ ከብቶችም መዘረፋቸው ተሰማ። ለደህንነታቸው በመስጋትም ስማቸው እንዳይጠቀስም የጠየቁ የአካባቢው ነዋሪም ጥቃቱ የተፈጸመው ባለፈው ቅዳሜ መስከረም 3 2018 ዓ.ም መሆኑን ገልጸዋል። አርብቶ አደሮቹ ለከብቶች ግጦሽም ኤርማ አካባቢም ሄደው በነበረበት ሁኔታ ቅዳሜ ከቀኑ 7 ሰዓት አካባቢ የቱርካና ታጣቂዎች በፈጸሙት በተባለ ጥቃት አንድ ሰው ሲገደል በቁጥር ከ2000 በላይ ከብቶችም ተዘርፈው ተወስደዋልም ብለዋል። ታጣቂዎቹም በተመሳይ በትላንትናው ዕለትም ሰኞ ትንኮሳ ፈጽመው እንደነበረ አስታውሰው ከወረዳ የጸጥታ አካላት ደርሶባቸው አምልጠው ሄደዋልም ብለዋል። ሌላኛው የአካባቢው ነዋሪም ጥቃቱ መፈጸሙን ያረጋገጡ ሲሆን ባለፈው ቅዳሜ እኩለ ቀን አካባቢ ከቱርካና የመጡ ያሏቸው ታጣቂዎችም ጥቃቱን ማድረሳቸውን የተናገሩት ነዋሪው በወቅቱም ታጣቂዎቹ በአራት ቡድን ተከፋፍለው ወደ አካባቢው መምጣታቸውንም ጠቅሰዋል። በጥቃቱም ኢያማም ኬንጋ የተባሉ የአራት ልጆች አባት ከብት እየጠበቁ በነበረበት ወቅት በጥይት ተመተው ህይወታቸው ሲያልፍ በቁጥር ከ2000 የሚበልጡ የቀንድ ከብቶችም በታጣቂዎቹም ተዘርፈዋልም ብለዋል። በወቅቱ በነበረው የተኩስ ልውውጥ መሃል 3 ከብቶችም ተመተው መሞታቸው የተገለጸ ሲሆን በተመሳሳይ ጥቃት በደረሰበት በማግስቱ በቁጥር 5 የሚደርሱ የቱርካና ወጣቶች ለዝርፊያ መተው ተኩስም ሲከፍቱ አምልጠው መሄዳቸውም ገልጸዋል። በጥቃቱም አንድ ከብት እንኳን እጃቸው ላይ ያልቀራቸው አርብቶ አደሮችም በአካባቢው በተደጋጋሚ የሚፈጸመውን ግድያ ለማስቆም ትኩረት ሊደረግ ይገባል ሲሉም ጥሪም አቅርባቸውም ተመልክቷል። ጉዳዩን በተመለከተ የዳሰነች ወረዳ ዋና አስተዳዳሪ ታደለ ሀቴም አስተያየት ለመቀበል አለመቻላቸውን ተመልክቷል። ጥቃቱ የተፈጸመው ከሰሞኑ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም ከኬንያ የቱርካና አተር ክልል አስተዳዳሪና ከሌሎችም ከፍተኛ ስራ ኃላፊዎች ጋር በቀጠናዊ ጉዳዮች ዙሪያ በቱራሚ ከተማ ውይይት ማድረጋቸውን በተገለጸ ማግስት መሆኑን ጉዳዩን ውስብስብና አነጋጋሪም አድርጎታል። በውይይቱም የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን በወሰን በሚገናኙበት ሁለቱ አካባቢዎች መካከል ለዓመታት የዘለቀ ያሉትን መልካም ለህዝብ እና የንግድ ግንኙነት መኖሩን መግለጻቸውም ተመልክቷል። አክለውም ውይይቱ እንደ አንድ ቤተሰብ በሆኑ ሁለቱ ህዝቦችም የጋራ ጥቅም ላይ እንዲመካከሩ ገልጸው በዳሰነችና በቱርካና ህዝቦች መካከል ያለው የህዝብ ለህዝብ ግንኙነትም ሰላማዊና ያለውን ሀብት በአግባቡ ለመጠቀም የሚያስችል እንደሆነም ገልጸዋል።
አብይ አህመድ ብዙዎችን በመሰብሰብ በስሙ መጽሐፍ እንዲጻፍ ያደርጋል የሚል ምስክርነት ከራሱ ፓርቲ ከፍተኛ አመራሮች የተሰጠ ቢሆንም ዛሬም ጻፍኩት ያለውን የመደመር መንግስት መጽሐፍ አስመርቀዋል። ከመጽሐፉ ምርቃት በላይ አነጋጋሪ ሆነው አብይ አህመድ በሁሉም ረገድ የፖለቲካ ድንክ ነው በማለት ሰፊ ተቃውሞ ሲያቀርብበት የነበረው የቀድሞ የህወሓት ቃል አቀባይ አቶ ጌታቸው ረዳ መጽሐፉን ግምገማ አስታኮ የሰጠው አስተያየት መነጋገሪያ ሆኗል። አገሪቱን በእርስ በርስ ጦርነትና በኢኮኖሚ ቀውስ እያመሰ የሚገኘው አብይ አህመድ በተከታታይ ለ3 ጊዜ ጽፌያቸዋለሁ ያላቸው የመደመር መጽሐፍት የተለያዩ ሰዎች እንዲጽፉ መመሪያ ተሰጥቷቸው የጻፉትና እሱ ተሰብስቦ ወደ አንድ መጽሐፍ እንዲመጣ የተደረገ በስሙ ታትሞ የወጣ መሆኑን የቀድሞ ኦሮሚያ ክልል ከፍተኛ አመራርና የካቢኔ አባል ዶክተር ሚልኬሳ ሚዳጋ በቅርብ እነማን እንደጻፉ ጭምር በመጥቀስና ወቢ ማድረግ ምስክርነት የሰጡ ቢሆንም አብይ አህመድ አራተኛ ያለው የመደመር መንግስት መጽሐፉን በተመለከተ ዛሬ በይፋ እሱን ጨምሮ የሀገሪቱ ዋና ዋና ባለስልጣን የተባሉ በተገኙ በደማቅ ስነ ስርዓት ያስመረቀ ሲሆን መጽሐፉን አንብበው አስተያየት እንዲሰጡ ከተደረጉት መካከል የቀድሞ የህወሓት ቃል አቀባይና አብይ አህመድን በባህሪው በመተንተን ብዙዎች አብይን በአግባቡ አውቀዋል ብለው የሚጠቅሱት ጌታቸው ረዳ የመደመሩ መጽሐፍ አወዳሽ ሆኖ የቀረበበት ሂደት ለሱ የፖለቲካ ሞት፣ በተቃራኒው ለአብይ አህመድ ለደጋፊዎቹ እንደ ፖለቲካ ድል ተቆጥሮ በማህበራዊ ሚዲያ አስተያየት ሲሰጥ አስተውለናል። የመደመር መንግስት ዛሬ ላይ ሆኖ የተሻለ ነገን የሚያይና የሚገባ ነው በማለት በዚሁ ምርቃት ስነ ስርዓት ላይ የተናገረው አብይ አህመድ መጽሐፉን አንብቦ አስተያየት በመድረኩ ላይ ከሰጡት ሰዎች መካከል ጌታቸው ረዳ መጽሐፉን ከማወደስ አልፎ ያለፈውን መጽሐፍ ያነበበው አቃቂር ለማውጣት እንደነበርና የቀሩት 2 መጽሐፍት ግን አምልጦት እንደነበር፣ ዛሬ ግን የመደመር መንግስት የተባለውን መጽሐፍ በመጽሐፉ ለአብይ አህመድ ምስጋና ሲያሽጎደጉድ በዋለበት መድረክ ላይ ከረጅም ጊዜ እውቀት አጥር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀል ደስተኛ ነኝ ያለው ጌታቸው ረዳ በ40 ዓመቱ ግለ ታሪክ ጽፎ አገር አስተምራለሁ የሚል ሰው ባለበት አገር አብይ አህመድ እንኳንም ግለ ታሪክ አልጻፈ በማለት እንኳንም ሐሳብ ተኮር መጽሐፍ ጻፈ በሚል አወድሷል። አብይ አህመድ ስልጣን በወጣ ማግስት ብዙ ኢትዮጵያን ሰጥተውት የነበረው ተስፋና አገሪቱን ዛሬ አጣብቅኝ ውስጥ የከተተበት የእርስ በርስ ጦርነት በአገሪቱ በማስፋፋት ትግራይ የተጀመረው ጦርነት ተጎትቶ አማራና አፋር ክልል የገባበትና ከ1 ሚሊዮን በላይ የአገሪቱን ወጣቶች የጨረሰበት በርካታ ሀብት የወደመበት ያልበቃ ብሎ በአማራ ህዝብ ላይ ቀጥተኛ ጦርነት ከፍቶ ዛሬም ከ2 ዓመት በላይ ንጹሃንን እየጨፈጨፈ ያለው አገዛዝ ዋና ቁንጮ አብይ አህመድ የመደመር መንግስት የሚለው በሱ እሳቤ አገርና ህዝብ እያፈረሰ አገር አፍርሶ አገር ለመስራት የሚያደርገው እንቅስቃሴ አካል ካልሆነ በስተቀር የአብይ ራዕይ በተግባሩ የተገለጸ ጨካኝ አገሪቱን እና ህዝቧን የሚጠላ በሰላማዊ ሰዎች ጭፍጨፋ የሚደሰትና ህገወጥ ቡድን ጭምር በማደራጀት የአማራ ብሔር ተወላጆችን የኦርቶዶክስ እምነት ተከታዮችን ብቻ ሳይሆን ይቃወሙኛል ያላቸውን ጭምር ያለ ርህራሄ በማጥቃት ስልጣኑን ለማስቀጠል ዛሬም በያዘው መንገድ መቀጠሉን አንዳንዶች በወቀሳ በማንሳት የመደመር መንግስት ከማለት የጥፋት መንግስት ቢለው ይሻላል የሚል አስተያየትም ሲሰጡ አስተውለናል። ኢትዮጵያ በአባይ ወንዝ ላይ የገነባችው ግዙፉም የታላቁ ህዳሴ ግድብ ለታችኛው የወንዙም ተፋሰስ አገራት በተለይ ለሱዳን በረከት ነው ሲሉ አንድ ሳይንሳዊ ጥናትም ገለጸ። በሆላንድ IHE ዴልት፣ በሱዳኑ ካርቱም ዩኒቨርሲቲና በሆላንዱ ዴልትሬስ ኢንስቲትዩት በዲኤልፊቲ 3D ሃይድሮሜክ ሞዴልስ አማካኝነት በጋራ በተደረገው ጥናት በሱዳኑ በሮዘሪስ ግድብ ላይ ካለፈው የፈረንጆቹ 1981 እስከ 2022 ላለፉት 41 ዓመታት በተደረገው ቅኝት የታላቁ የኢትዮጵያ ህዳሴ ግድብ ወደ ሱዳን ሮዘሪስ ግድብ ሊገባ የሚችል 92% እስከ 97% ደለልን ሊቀንስ ይችላልም ብሏል። ጥናቱ ሲቀጥልም ይሁን እንጂ 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው የታላቁ የኢትዮጵያ ህዳሴ ግድብ ቅድመ ጥንቃቄ ካልተደረገለት በአመት 0.28% ወይም በ189 ሜትር ኪዩቢክ ሜትር ደለል ሊሞላም ስለሚችል በቀጣዮቹ 10 ዓመታት አሉታዊ ተጽዕኖ ይታይበታልም ብሏል። እንደ ጣምራ ጥናቱም ከሆነ የታላቁ የኢትዮጵያ ህዳሴ ግድብ ሙሉ በሙሉ ወደ ተግባር ሲገባም በሱዳን ሮዘሪስ ግድብ ውስጥ በአመት በየአመቱ የሚታየው የ0.26% የደለል ክምችትን ወደ 0.01% ዝቅ ሊያደርገው ይችላል። ይህም ለሱዳኑ ግድብ የሚያወጣውን ደለል የማስወገድ ወጪ ይቀንሳል፣ የግድቡ እድሜንም ያራዘምለታል ሲሉ አጥኞቹ ግምታቸውን ሰንዝረዋል። ጥናቱን በጣምራ ካካሄዱትም አንዱ የሆኑት አህመድ አልታይብ የታላቁ የኢትዮጵያ ህዳሴ ግድብ ወደ ሱዳን
የጣናን ግድብ የሚገባውን ደለል በመቀነስ ረገድ ከፍተኛ ሚና እንዳለው ሁሉ ጎርፍ ይዞት የሚሄደውን የኢትዮጵያ ለም አፈር ስለሚቀንስ ይህም ለሱዳንና ለግብጽ ከሚሄደው ለም አፈርና በወንዙ ውስጥ በተለይ በታችኛው ወንዙ ተፋሰስ አገራት በግብጽና በሱዳን የሚኖሩ የውሃ እንስሳትም ቁጥር የወንዙ ጤናማነት ላይ ችግር ሊፈጥር ስለሚችል ሱዳንና ግብጽ ከኢትዮጵያና ከተፋሰሱ አገራት ጋር የእኩል አሸናፊነት ዊን-ዊን መንገድን ሊወጡ ይገባል ሲል አጥኚዎቹ ምክር ሐሳባቸውን ሰንዝረዋል። ተገቢው ሕክምና ባለማግኘትና ቀዶ ጥገና ከተደረገላቸው በኋላ ደማቸውን እያዘሩ ወደ እስር ቤት እንዲመለሱ የተደረጉት የምክር ቤት አባሉ አቶ ክርስቲያን ታደለ ጤና ጉዳይ አሳሳቢ መሆኑን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። ከቤተሰብ የሚቀርብ ምግብ እንዳይቀበሉ መደረጋቸውን የቤተሰብ የጉብኝት ጊዜ ማጠሩን ምክንያት በማድረግ ተቃውሞዎች በማህበራዊ ሚዲያ መነሳት ጀምረዋል። በአማራ ማንነታቸው ሳቢያ በግፍ እስር ላይ ከሚገኙ የህሊናና የፖለቲካ እስረኞች መካከል ያለመከሰስ መብታቸው ሳይነሳ ተደብድበው ለእስር ከተዳረጉት የምክር ቤት አባል አንዱ የሆኑት አቶ ክርስቲያን ታደለ በቅርቡ በአዲስ አበባ ጳጉሜ 3 ቀን 2017 ዓ.ም መቅረዝ ሆስፒታል ውስጥ የአንጀት ቀዶ ጥገና ለሁለተኛ ጊዜ ከተደረገላቸው በኋላ ሐኪሞች የሰጡትን ትዕዛዝ ወደ ጎን በማድረግ ወደ ቃሊቲ እስር ቤት ተመልሰው እንዲሄዱ ከተደረገ በኋላ ጤናቸው ከጊዜ ወደ ጊዜ እያሽቆለቆለ መምጣቱን ሁኔታው አሳሳቢ መሆኑን የሚጠቅሱ መረጃዎች ወጥተዋል። የቤተሰብ ጥየቃ ቀን የተቀነሰባቸው አቶ ክርስቲያን ታደለ ከቤተሰብ የሚመጣ ምግብ ጭምር መከልከላቸውን እርምጃ ያገዛዙ የበቀል እርምጃ አካል በመሆኑ ጤናቸውና ህይወታቸው አሳሳቢ መሆኑን ሌሎችም የፖለቲካ እስረኞች ያሉበት ሁኔታ ትኩረት ሊያገኝ ይገባል የሚሉ ጥሪዎች ቀርበዋል። በአማራ ማንነታቸው ሳቢያ በግፍ እስር ላይ የሚገኙ 2 ዓመት ያለፋቸው የህሊናና የፖለቲካ እስረኞች መካከል መምህርትና ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱን ጨምሮ ምሁራኑን ዶክተር ወንደሰን አሰፋና ሌሎችም በቃሊቲና ቅሊንጦ በተለያዩ እስር ቤቶች ውስጥ የሚገኙ አማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች እንዲሁም በፖለቲካ ሐሳባቸው በግፍ እስር ላይ የሚገኙት አንጋፋው መምህርና የታሪክ ተመራማሪ አዛውንቱ አቶ ታዲዮስ ታንቱን ጨምሮ ለፖለቲካ እስረኞች ድምጽ መሆን ይገባል የሚሉ ጥሪዎች ቀርበዋል። ይህ በእንዲህ እንዳለ በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙ የፖለቲካ እስረኞች መካከል በነችሎት ይስማው መዝገብ ተከሰው ያገዛዙን የፈጠራ ክስ እየተከራከሩ ያሉ ብይን ለመስጠት በሚል ለመስከረም 9 ቀን 2018 ተለዋጭ ቀጠሮ እንደተሰጣቸው አውሎክሶን አንድነት በላከው ዘገባ ጠቅሷል። ትላንት መስከረም 5 ቀን 2018 ዓ.ም ፍርድ ቤት የቀረቡት የነችሎት ይስማው አላምረው፣ ጽጌሃና ሀብተ ማርያምና ሀብታሙ ፈንታው ስማቸው አልደረሰኝም በማለት የቅሊንጦ አስተዳደር ፍርድ ቤት ያላቀረባቸው ቢሆንም በፌዴራል ከፍተኛ ፍርድ ቤት ምድብ ችሎት አስቀድሞ በነበረው ችሎት በተሰጠ ትዕዛዝ ክሱ ይተሻሻላል የተባለ ቢሆንም የተቀጸጹበት አንቀጽ ተሻሽሏል ተብሎ ለታህሳስ 18 ቀን 2018 ተለዋጭ ቀጠሮ ተሰጥቶ የነበረ ቢሆንም በመሃል የዋስትና ክርክር እንዲደረግ በጠበቃ በኩል ነሐሴ 27 ቀን 2017 አቤቱታ መቅረቡን ያስታወሰው የአውሎክሰን አንድነት ዘገባ ተከሳሾች ጠበቃ ባመለከተው መሰረት ፍርድ ቤቱ አቃቢ ሕግ ባቀረበው የዋስትና ክርክር ይታይልን አቤቱታ ላይ ለመስከረም 5 ቀን 2018 አስተያየቱን ይዞ እንዲቀርብ ተቀጥሮ እንደነበር አስታውሷል። ፍርድ ቤቱ በዚሁ ጉዳይ ብይን ለመስጠት ለመስከረም 9 ቀን 2018 ተለዋጭ ቀጠሮ መስጠቱን አውሎክሰን አንድነት በላከው በዚህ ዘገባ ጠቅሷል። ኢትዮጵያ በቀድሞ የሶማሊያ አምባገነን መሪ ሲያድ ባሬ ዘመን ለወረራ በተጋለጠችበት ወቅት ኢትዮጵያና ልጆቿን ለመታደግ በኢትዮጵያ ምድር የህይወት መስዋዕትነት ለከፈሉ የኩባ ጀግኖች ዝክር ተደረገ። የኩባ ወዳጅነትም ተቋም ዋና ሊቀመንበር በሆኑት ፌርናንዶ ጎንዛሌዝ የተመራው የልኡካን ቡድን በኢትዮጵያ ስራ ጉብኝት ለማድረግ አዲስ አበባ ባለፈው ሳምንትም ገብቷል። ይህ በቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምና በኩባው አቻቸው ፊደል ካስትሮ ዘመን በኢትዮጵያና በኩባ መካከል በነበረው ዓለም አቀፋዊ ሶሻሊስት ትብብር መሰረት በ10 ሺዎች የተቆጠሩ ኩባውያን ወደ ኢትዮ ሶማሊያ ድንበር በመጓዝ ለኢትዮጵያ ህልውናም ከመቆማቸው በተጨማሪ 163 ኩባውያን ወታደሮች በኢትዮጵያ ምድር ህይወታቸውን ለመስዋዕትነት ያደረጉ ሲሆን የኩባ ወዳጅነትም ልኡካን ቡድንም ለነዚህ ሰማዕታትም አድናቆቱን በመስጠትም ዘክሯቸዋል። የላቲኖቹ የዜና አገልግሎት ፐርሴናም ላቲናም ከአዲስ አበባ እንደዘገበው እንደ ፈረንጆቹ አቆጣጠር በወርሃ መጋቢት ወይም ማርች 5 1978 በኦጋዴን በረሃ ውስጥ ከኢትዮጵያኖች ጎን በመቆም ህይወታቸውን ለመስዋዕትነት ላቀረቡት 163 ኩባውያን ወታደሮች በኢትዮ ኩባ መካከል ያለውን ግንኙነት ከማጠናከራቸው በተጨማሪ ዘመን ተሻጋሪ ወዳጅነትን የሚገልጽ ነው ብሎታል። ኢትዮጵያም የኩባ ሰማዕታቶችን ለመዘከር በአዲስ አበባ ከተማ ውስጥ የጋራ መታሰቢያ ፓርክ በመስረት ለኩባውያን ያላትን ክብር ለማሳየት ሞክራለችም ብሎታል። ከምዕራብ አፍሪካዊቷ ጋና ባለፈው ሐሙስ ወደ አዲስ አበባ የገባው የኩባ ልኡካን ቡድን
አግባብነት ካላቸው የመንግስት ባለስልጣናትና የህዝብ እንደራሴዎች ጋር ውይይትም ያደርጋልም ተብሎ ይጠበቃል። እንደ ኩባውያን ሁሉ በርካታ የመናውያን ከ1977 እስከ 1978 የአውሮፓ አቆጣጠር በኦጋዴን በተካሄደው የኢትዮ ሶማሊያ ጦርነትም ከኢትዮጵያን ጎን በመቆም ታሪካዊ አጋርነታቸውን ማሳየታቸው መረጃዎችም ይገልጻሉ። የአረብና የሙስሊም ሀገራት መሪዎች እስራኤል በኳታር ዶሃ ያደረሰችውን ሰሞንኛ ጥቃት ተከትሎ ያካሄዱትም አስቸኳይ የጋራ ስብሰባም ዛሬ ተጠናቋል። የሀገራቱ መሪዎችም የመከላከያ ስምምነት ለመተግበር የተስማሙ ሲሆን የዶሃው ጉባኤ እስራኤል በኳታር ላይ የሰነዘረችውን ጥቃትንም አውግዟል። መሪዎቹ የጋራ የመከላከያ ስምምነታቸውን ለመተግበር ውሳኔ ላይ መድረሳቸውን የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ መሐመድ አልናስር ለአልጀዚራ የገለጹ ሲሆን ከዚህም በተጨማሪ በጉባኤው እስራኤል በሐማስ መሪ ላይ በኳታር የሰነዘረችው ጥቃት ሁሉንም ተሳታፊዎች በማውገዝ ለኳታር ያላቸውን አጋርነት መግለጻቸውን ተመልክቷል። ሀገራቱም ኳታር ለምትወስዳቸው እርምጃዎች ድጋፋቸውን እንገልጻለን ያሉ ሲሆን እስራኤል ኳታርን እንደገና ኢላማ የማድረግ እድልን በተመለከተ በተደጋጋሚ የምታሰማውን ማስፈራሪያም ውድቅም አድርገውታል። ቃል አቀባዩ እስራኤልን በዓለም አቀፍ ማህበረሰብ ተጠያቂ እናደርጋታለን፣ ለዚህ መሳሪያችን በዓለም አቀፍ ህግጋትና ዓለም አቀፍ ተቋማት ላይ ያለን እምነት ነው ብለዋል። የእስራኤል የጦር አውሮፕላኖች ባለፈው ማክሰኞ ጳጉሜ 4 2017 ዓ.ም የሐማስ መሪዎችን ኢላማ ያደረገ ያሉትን ጥቃት መፈጸማቸው የሚታወስ ሲሆን ጥቃቱን በመካከለኛው ምስራቅ ላይ ባሉ ሀገራት ስጋትና ጭንቀትን አንግሶም ቆይቷል። ይህ በዚህ እንዳለ የአረብ ሀገራትም በአረብ ሊግ አባላትነት የተወጣጡ ወታደሮችንና የጦር መሳሪያዎችን ያካተተም የጋራ ወታደራዊ ህብረት ለመመስረት ግብጽ ያቀረበችውን ሐሳብ እያጤነበት መሆኑም ተሰምቷል። እንደ ፈረንጆቹ አቆጣጠር በ2015 ለመጀመሪያ ጊዜ የቀረበው ሐሳብ እንደገና የቀረበው የእስራኤል የኳታር ዋና ከተማ ዶሃ ከፍተኛ የሐማስ መሪዎች ላይ ያነጣጠረ ጥቃትን ተከትሎ መሆኑም ታውቋል። ጥቃቱም ከአረብ ሀገራት ከተባበሩት መንግስታት ድርጅትና ከምዕራባውያን ኃይሎችም ከፍተኛ ትችትና ውግዘትም አስነስተዋል። እንደ ሰሜን አትላንቲክም የቃል ኪዳን አባል አገራት ማለትም በእንግሊዝኛው ምህጻረ ቃል ኔቶ አይነት ወታደራዊ ኃይል ለመመስረት ሐሳቡ በመርህ ደረጃ ተቀባይነት ያገኘ ሲሆን ነገር ግን በቀጣዮቹ ስብሰባዎች ላይ ምንም አይነት መሻሻል አልታየበትም። ይህም በሰራዊቱ የአዛዥ መዋቅርና ዋና መስሪያ ቤት ላይ አለመግባባት መፈጠሩም ተመልክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።